ማሳሰቢያ፣ ይህ ቪዲዮ የተሰራው ሰዎች ትዳር እንዳይይዙ ለማበረታታት ወይም በትዳራቸው ደስተኞች ያልሆኑ ሰዎችን ሆድ ለማስባስ ሳይሆን መቼም ሁሉም ሰው ባለትዳር አይደለምና በተለያዩ አሳማኝ ምክንያቶች ከትዳር ውጭም ሕይወት አለና በዚህ የብቸኝነት ሕይወት ውስጥ ግን እንዴት ደስተኛ ሆኖ መኖር እንደሚቻል የሚያወሳ መሆኑን ልብ እንድትሉልኝ አደራ እላለሁ። ስለዚህ ከዚህ ቀጥሎ ከትዳር ውጪ ወይም ሲንግል ሆናችሁ ደስተኛና ስኬታማ እንዲሁም ትርጉም ያለው ሕይወት ይኖራችሁ ዘንድ ልታደርጓቸው የሚገቡ 10 ነገሮችን በዝርዝር እናያለን። ወደ መጀመሪያው ነጥብ ከማለፋችን በፊት ግን አንድ ነገር ግልጽ አድርገን እንለፍ። ማህበረሰባችን አንድ ትልቅ የተሳሳተ አቋም አለው። ይኸውም ትዳር ብቸኛው የቁም ነገር መገለጫ ነው የሚል። በዚህም የተነሳ ከትዳር ውጭ ያሉ ሰዎች ሕይወታቸውን የሚኖሩት በትዳር መጠበቂያ ክፍል ወይም ዌይቲንግ ሩም ውስጥ እንዳሉ አድርገው ነው። ነገር ግን ትዳር ብቸኛው የሕይወት ግብ ወይም የደስታ ምንጭ ሳይሆን አስቀድሞ በውስጣችን ያለን ቁም ነገርና ደስታ ማካፈያ መድረክ ነው። ታላቁ ፈላስፋ ሶቅራጥስ ስለ ትዳር ሲጠየቅ ብታገባም ባታገባም መጸጸት አይቀርም በማለት ተናግሯል። ይህ ሐሳብ ዲዮጋን ላውርቴስ የታዋቂ ፈላስፎች ሕይወትና አስተያየት በሚለው የታሪክ መጽሐፉ ላይ ሶቅራጥስ ለተማሪዎቹ ከሰጠው ምላሽ የተወሰደ ነው። የዚህ ጥቅስ ዋና ጭብጥ ደስታ በውጫዊ የኑሮ ምርጫዎች ላይ ሳይሆን በውስጣዊ አመለካከት ላይ የተመሰረተ መሆኑን የሚያሳይ ነው። ይህም ማለት በትዳር ውስጥም ሆነ ከትዳር ውጭ ያለ ሰው ደስታውን በራሱ ውስጥ ካልፈጠረ በስተቀር ሰላም ማግኘት እንደማይችል ያስገነዝባል። እናም በዚህ ቪዲዮ ከትዳር ውጪ ወይም ሲንግል ሆናችሁ ሙሉ ደስተኛና ትርጉም ያለው ሕይወት እንድትኖሩ የሚያስችሏችሁ 10 ጥበቦችን ከታላላቅ አሳቢያን ሐሳቦች ጋር እያዋዛን በጥልቀት እናያለን። አሁን በቀጥታ ወደ መጀመሪያው ነጥብ እንለፍ። የመጀመሪያውና ትልቁ ጥበብ ብቸኝነትን ከሚኮንነው የተሳሳተ ትርጉም መላቀቅ ነው። ብዙዎች ለብቻ መሆንን እንደ መገለል ወይም የፍቅር እጦት አድርገው ይወስዱታል። ነገር ግን በስነ ልቦናው ዓለም ሎንሊነስ ወይም ብቸኝነትና ሶሊቱድ ወይም በራስ የመሆን ነፃነት ፍጹም የተለያዩ ናቸው። ታላቁ ፈላስፋ አርተር ሾፐንሃወር በ1851 ዓ.ም የሕይወት ጥበብ በተሰኘው መጽሐፍ ውስጥ ስለ ሰው ልጅ ደስታ በጻፈው ክፍል ላይ አንድ ሰው እውነተኛ ማንነቱን የሚያገኘው ብቻውን ሲሆን ብቻ ነው፣ ብቻውን መሆንን የማይወድ ሰው ግን ነፃነትን አይወድም በማለት ተናግሯል። የዚህ ጥቅስ ዋና አንድምታ እውነተኛ ነፃነትና ብቸኝነት የማይነጣጠሉ መሆናቸውን ማረጋገጥ ነው። አንድ ሰው የራሱን ማንነት በብቸኝነት ውስጥ ማጣጣም ካልቻለ ሁልጊዜ የሌሎችን ሰዎች ፍላጎት ለማርካት የሚጥር የማህበረሰብ እስረኛ ሆኖ እንደሚቀር ያስገነዝበናል። ከትዳር ውጪ ደስተኛ ለመሆን ይህንን የራስ ገዝነት ወይም ራዲካል አውቶኖሚ ስልጣን በሙሉነት ተቀበሉት። ትዳር ውብ ቢሆንም የራሱ የሆነ የነጻነት መስዋዕትነትን ይጠይቃል። እናንተ ግን አሁን ማንም ውሳኔያችሁን ሳይሻማ፣ ሰዓታችሁን ሳይሻማና ፍላጎታችሁን ሳይጋፋ የሕይወታችሁን መሪ በእጃችሁ ይዛችኋል። ይህንን ነጻነት ለጸጸት ሳይሆን ራሳችሁን በከፍተኛ ደረጃ ለማሳደግ ተጠቀሙበት። አጋር የለኝም ብሎ ከመቆዘም ይልቅ ሕይወቴን ሙሉ በሙሉ የመቅረጽ መብት አለኝ ወደሚለው ስልታዊ አስተሳሰብ ወይም ፓራዳይም ሽፍት ተሸጋገሩ። ሁለተኛው ነጥብ ማህበረሰቡ የፈጠረውን አማቶ ኖርማቲቪቲ የተባለውን የስነ ልቦና ጫና መስበር ነው። ይህ ጽንሰ ሐሳብ የሰው ልጅ ከፍተኛው የፍቅር ደረጃ የጾታ ወይም የትዳር ፍቅር ብቻ ነው የሚለውን የተሳሳተ ሐሳብ ይገልጻል። የሰው ልጅ ስነ ልቦና ከዚህ እጅግ የሰፋ ነው። የጥንት ግሪካውያን ፍቅርን በበርካታ መስመሮች ከፋፍለው ያዩታል። ታላቁ ፈላስፋ ኤፒኩረስ ሕይወትን በደስታ ለመኖር ጥበብ ከምታዘጋጅልን ነገሮች ሁሉ እጅግ ታላቁ እውነተኛ ወዳጅነት ነው ብሏል። የዚህ ሐሳብ ዋና ጭብጥ የሮማንቲክ ወይም ጾታዊ ፍቅር ብቻውን ደስታን እንደማይሰጥና ትክክለኛ ጓደኝነት የሰው ልጅ ስሜታዊ ፍላጎት በሙሉነት ሊያረካ የሚችል የፍቅር አይነት መሆኑን ማሳየት ነው። ይህም ትዳር ባይኖር እንኳ በጥልቅ ጓደኝነት ውስጥ የሚገኝ ፍቅር ለተሟላ ሕይወት በቂ መሆኑን ያስረግጣል። ከትዳር ውጪ ደስተኛ ለመሆን ፍቅርን ከአንድ ሰው ወይም ከትዳር አጋር ብቻ ለመቀበል መጠበቃችሁን አቁሙ። ጥልቅ ታማኝና ስልታዊ የሆኑ ፕላቶኒክ ግንኙነቶችን ገንቡ።
ቤተሰባዊ ፍቅርን፣ ለስራ ያላችሁን ፍቅር እንዲሁም ከፍ ሲል ለፈጣሪና ለተፈጥሮ ያላችሁን ሁለንተናዊ ፍቅር ወይም አጋፔ አሳድጉ። ደስታችሁን በአንድ የትዳር ቅርጫት ውስጥ ብቻ ካላስቀመጣችሁት ዓለም በየቦታው ፍቅርን እንደዘራችላችሁ መመልከት ትችላላችሁ። ሶስተኛው ጉዳይ ማህበረሰቡ የሰው ልጅ የመጨረሻው የስኬት ጣሪያ ትዳርና ቤተሰብ መመስረት ነው ብሎ የሳለውን ጠባብ አድማስ መስበር ነው። እርግጥ ነው ትዳር የህይወት አንዱ ውብ ገጽታ ነው። ነገር ግን የህይወት ብቸኛው ትርጉም አይደለም። ታላቁ የሥነ ልቦና ጠቢብ ቪክቶር ፍራንክል የሰው ልጅ ዋነኛ አንቀሳቃሽ ኃይል ደስታን መፈለግ ሳይሆን ለህይወቱ ጥልቅ ትርጉም መፈለግ ነው ይላል። ይህ ሐሳብ በ1946 ዓ.ም ባሳተመውና በዓለም አቀፍ ደረጃ እውቅናን ባገኘው ማንስ ሰርች ፎር ሚኒንግ በተሰኘው መጽሐፉ ላይ የሰፈረ ነው። የዚህ ጥቅስ ጭብጥ ደስታ በራሱ ግብ ሳይሆን አንድ ሰው ለህይወቱ ጥልቅ ዓላማና ትርጉም ሲሰጥ በተረፈ ምርትነት የሚገኝ ስሜት መሆኑን ያስረዳናል። ይህም ማለት ለትልቅ ራዕይ የሚኖር ሰው በትዳር ውስጥም ሆነ ከትዳር ውጪ ትርጉም ያለው ደስታ ማግኘት ይችላል ማለት ነው። እናም ከትዳር ውጪ ደስተኛ ለመሆን የምትፈልጉትን አይነት አጋር ባለማግኘታችሁ የሚሰማችሁን የስነ ልቦና ጫና መፍትሄ ለመስጠት የምታባክኑትን ጉልበት ከእናንተ አልፎ ለትውልድ ወደሚተርፍ ታላቅ ራዕይ አዙሩት። ታሪክን ወደ ኋላ ብንመረምር እጅግ ታላላቅ ፈላስፎች፣ የሳይንስ ሊቃውንትና የጥበብ ሰዎች ሕይወታቸውን ሙሉ ብቻቸውን የኖሩ ነበሩ። ምክንያቱም እነሱ የተጋቡት ከታላቋ ራዕያቸው ጋር ነበር። አጋር ባለመኖሩ ምክንያት ያላችሁን ሰፊ ጊዜና የተከማቸ ጉልበት የራሳችሁን የቢዝነስ ኢምፓየር ለመገንባት፣ የፈጠራ ሥራ ለመስራት ወይም ማህበረሰባዊ ለውጥ ለማምጣት ተጠቀሙበት። ትልቅ ራዕይ ያለው ሰው በብቸኝነት ለመቆዘም የሚያስችል ጊዜም ሆነ አቅም የለውም። አራተኛው ነጥብ ደስታንና እንክብካቤን ከሌላ ሰው ከመጠበቅ ይልቅ ራሳችሁን እንደ ዋና የህይወት አጋር አድርጋችሁ መቀበል ነው። ብዙ ሰዎች ትክክለኛው ሰው እስኪመጣ ድረስ ህይወታቸውን በጥበቃ ይገፋሉ። ምርጥ ልብሳቸውን አይለብሱም፣ ወደ አሪፍና ቆንጆ ቦታ ሄደው አይዝናኑም፣ ራሳቸውንም አያስደስቱም። ሁሉንም ነገር ለነገው ትዳር ያቆዩታል። ታላቁ ጸሐፊ ኦስካር ዋይልድ ራስን መውደድ ማለት የዕድሜ ልክ የፍቅር ታሪክ ወይም ሮማንስ ጅማሮ ነው ይላል። ይህ ጥቅስ በ1895 ዓ.ም ለመጀመሪያ ጊዜ በለንደን መድረክ ላይ በቀረበው አን አይዲያል ሃዝባንድ በተሰኘው ታዋቂ ተውኔት ውስጥ የተጠቀሰ ነው። የዚህ ሐሳብ አንድምታ አንድ ሰው ከራሱ ጋር የሚፈጥረው ጥልቅ ግንኙነትና ራሱን የሚያይበት መንገድ በማንም ሰው ወይም ሁኔታ ሊወለድ የማይችል ዘላለማዊ የደስታ ምንጭ መሆኑን ማሳየት ነው። ራሱን ያፈቀረ ሰው ሌላው እንዲያፈቅረው ለመለመን ጊዜም የለውም። በስነ ልቦናው ዓለም ይህ ሰልፍ ፓርትነርሺፕ ይባላል። ይህ ማለት ራስ ወዳድነት ሳይሆን ለራሳችሁ ያላችሁን ጥልቅ ክብርና ርህራሄ በተግባር ማሳየት ነው። ሌላው ሰው እንዲያደርግላችሁ የምትመኙትን የፍቅር ቃል፣ ክብር፣ ስጦታና እንክብካቤ አሁኑኑ ለራሳችሁ ስጡት። ሕይወታችሁን ለማጣጣም ሌላ ሰው በሕይወታችሁ እስኪመጣ ጠብቁ። ውብ ልብስ ለብሳችሁ ራሳችሁን ምርጥ ራት ጋብዙ። ብቻችሁንም በሚገባ ተዝናኑ። የራሱን ሕይወት በራሱ ማድነቅና ማጣጣም የቻለ ሰው በማንም ሰው መምጣትም ሆነ መሄድ የደስታው ሚዛን አይናወጥም። አምስተኛውና እጅግ ወሳኙ ነጥብ ከትዳር ውጪ ደስተኛ ሆኖ ለመኖር የኢኮኖሚ ነፃነት ያለውን ሚና መረዳት መቻል ነው። ብዙ ሰዎች በትዳር ውስጥ የሚቆዩት ለፍቅር ሳይሆን ለኢኮኖሚ ዋስትና ሲሉ ነው። እናንተ ግን በራሳችሁ መቆም ስትችሉ ሕይወታችሁን የምትመሩት በምርጫ እንጂ በጭንቀት ወይም በግዳጅ አይሆንም። ታላቋ ጸሐፊ ቨርጂኒያ ወልፍ አንዲት ሴት የራሷን የሆነ ገንዘብና የራሷ የሆነ ክፍል ሊኖራት ይገባል ትላለች። ይህ ሐሳብ በ1929 ዓ.ም ባሳተመችው ኤ ሩም ኦፍ ዋንስ ኦን በተሰኘው ረጅም ድርሰቷ ላይ የሰፈረ ነው። የዚህ ጥቅስ ዋና ጭብጥ በኢኮኖሚ ራስን መቻል ለፈጠራና ለግል ነፃነት ወሳኝ መሰረት መሆኑን ማሳየት ነው። ይህ ማለት በገንዘብ ራሱን የቻለ ሰው በማንም ላይ ጥገኝነት ሳይኖርበት የፈለገውን የህይወት መንገድ የመምረጥ ኃይል ይኖረዋል ማለት ነው። ፋይናንሳዊ ነፃነት ማለት በራስ የመተማመን ስሜታችሁን ከፍ የሚያደርግ የብረት ጋሻ ነው። አንድ ሰው የራሱን ገቢና ወጪ መቆጣጠር ሲችል በህይወቱ ላይ ያለው የበላይነት ስሜት በእጅጉ ይጨምራል።
ከትዳር ውጪ ሆናችሁ ስኬታማና ደስተኛ ህይወት ለመምራት ሌላው ማድረግ የሚገባችሁ ነገር ከትዳር ውጪ ያለውን ጊዜ ለውስጣዊ ቁፋሮ መጠቀም ነው። ብዙ ጊዜ ሰዎች በትዳር ውስጥ ሲሆኑ ትኩረታቸው ሌላው ሰው ላይ ስለሚሆን የራሳቸውን ስሜታዊ ፍላጎት በእጅጉ ይዘነጋሉ። ብቻችሁን ስትሆኑ ግን ወደ ውስጣችሁ ለመመልከትና ማንነታችሁን በጥልቀት ለመረዳት ሰፊ ዕድል ታገኛላችሁ። ታላቁ የሥነ ልቦና ጠቢብ ካርል ዮንግ በአንድ ወቅት በጻፈው ደብዳቤ ላይ ወደ ውጭ የሚመለከት ያልማል፣ ወደ ውስጥ የሚመለከት ግን ይነቃል ብሏል። የዚህ ንግግር አንድምታ እውነተኛ ብስለትና መንቃት የሚመጣው ከውጫዊ ዓለም ማረጋገጫ በመፈለግ ሳይሆን የራስን ውስጣዊ ማንነት በጥልቅ በመመርመር መሆኑን ማሳየት ነው። ራሱን ያወቀ ሰው በማንኛውም የህይወቱ ሽንፍር ውስጥ የማይናወጥ ደስታ ይኖረዋል። ከትዳር ውጪ ደስተኛ ሆኖ ለመኖር ስሜታችሁን የመረዳትና የመቆጣጠር ብቃት ወይም ኢሞሽናል ኢንተለጀንሳችሁን አሳድጉ። ራሳችሁን ስታውቁ ምን እንደሚያስደስታችሁ፣ ምን እንደሚያስቆጣችሁና ምን እንደሚያነቃቃችሁ ትረዳላችሁ። ይህ ራስን ማወቅ ደግሞ ከራሳችሁ ጋር ሰላም እንድትፈጥሩ ያደርጋችኋል። እንደሚታወቀው ከራሱ ጋር ሰላም ያለው ሰው በማንኛውም ሁኔታ ውስጥ ደስተኛ የመሆን እድሉ በእጅጉ ከፍተኛ ነው። ትዳር ባይኖርም እናንተ የራሳችሁ ምርጥ ወዳጅ በመሆናችሁ ብቻ ሕይወት ትርጉም ትሰጣችኋለች። ሰባተኛውና ስነ ልቦናዊ ነፃነትን የሚሰጠው ነጥብ ማህበረሰቡ ለሰው ልጅ እድገት ያስቀመጠውን የጊዜ ሰሌዳ ወይም ሶሻል ክሎክ ሰብሮ ማውጣት ነው። ማህበረሰባችን በዚህ ዕድሜ መመረቅ አለብህ፣ በዚህ ዕድሜ ማግባት አለብህ፣ በዚህ ዕድሜ መውለድ አለብህ የሚሉ ያልተጻፉ ህጎች አሉት። በእነዚህ ሰዓቶች ውስጥ ካልገባን ደግሞ እንደወደቅን እንዲሰማን ያደርገናል። ነገር ግን ከራሳችን ድክመት አንጻር ሳይሆን በተለያዩ ከአቅም በላይ በሆኑ ተፈጥሯዊም ሆነ በሌሎች ምክንያቶች ይህ ላይሳካ ይችላል። ትዳር ላይ መሰረት ይችላል፣ ልጅም ላይወለድ ይችላል። ታላቁ ፈላስፋ ባሩክ ስፒኖዛ በ1677 ዓ.ም በታተመውና በስነ ምግባር ላይ በሚያተኩረው ኢቴክስ በተሰኘው ታላቅ ስራው ላይ ሰዎች በሌሎች አስተያየት እስረኛ እስከሆኑ ድረስ መቼም ነፃ መሆን አይችሉም ብሏል። ይህ ማለት እውነተኛው ነፃነት የሚገኘው ከሌሎች ሰዎች ግምትና ፍላጎት ተላቆ በራስ እውነትና ስሜት መመራት ሲቻል ብቻ መሆኑን ማሳየት ነው። እናም የማህበረሰቡን የጊዜ ሰሌዳ ጥሳችሁ በራሳችሁ ፍጥነት ስትጓዙ ከጭንቀት ነፃ የሆነ እውነተኛ ደስታን ታገኛላችሁ። ምክንያቱም ወደ ትዳር ያልገባችሁት ወይም ልጅ መውለድ ያልቻላችሁት በችግሮች ምክንያት እንጂ በስንፍናችሁ ምክንያት ያለመሆኑን በእርግጥም የምታውቁት እናንተ ናችሁና። ሌላው ሰው ከውጭ ሆኖ በሚሰጠው አስተያየት ልትሰበሩ አይገባም። ስለዚህ ከትዳር ውጪ ደስተኛ ለመሆን የራሳችሁን የህይወት ሰዓት ወይም ፐርሰናል ታይም ላይን አክብሩ። በትዳር ውስጥ ያለ ሰው ሁሉ ደስተኛ እንዳልሆነ ሁሉ ያላገባ ሰው ሁሉ ደግሞ ጎደሎ አይደለም። በስነ ልቦናው ዓለም ሶሻል ኮምፓሪዥን ቲዎሪ እንደሚጠቁመን ደስታችን የሚጠፋው ራሳችንን ከሌሎች ጋር ማወዳደር ስንጀምር ነው። የእናንተ ህይወት የግል ጉዞ እንጂ ውድድር አይደለም። ይህንን የጊዜ ሰሌዳ ሰብራችሁ ስትወጡ በህይወታችሁ ላይ የሚጫነው ረፍዶብኝ ይሆን የሚል ጭንቀት ይወገዳል። አሁን ያላችሁበት ቅጽበት ለእናንተ ትክክለኛው ሰዓት መሆኑን አምናችሁ ተቀበሉ። ስምንተኛው ነጥብ ከትዳር ውጪ ደስተኛ ለመሆን የሰው ልጅን የማህበራዊ ፍላጎት በሌላ ጥልቅ መንገድ መሙላት መቻል ነው። ትዳር ብቸኛው የማህበራዊ ትስስር መንገድ አይደለም። የዚህ ዘመን ስነ ልቦና ቹዝን ፋሚሊ ወይም በምርጫ የሚመሰረት ቤተሰብ የሚለውን ጽንሰ ሐሳብ በእጅጉ ያበረታታል። ይህ ማለት ከደም ትስስር ወይም ከትዳር ውጪ በእሴትና በሐሳብ የሚመሳሰሉን ሰዎች በዙሪያችን መሰብሰብ ማለት ነው። ታላቁ ጸሐፊ ሲኤስ ሉዊስ በ1960 ዓ.ም ባሳተመውና ስለ አራቱ የፍቅር አይነቶች በሚተነትነው The Four Loves በተሰኘው መጽሐፍ ውስጥ ጓደኝነት በህይወት ውስጥ ብቸኛው አስፈላጊ ነገር አይደለም፣ ነገር ግን ለህይወት መኖር ዋጋ የሚሰጥ አንዱ ነገር ነው ብሏል። የዚህ ሐሳብ አንድምታ ጓደኝነት ለመኖር ግድ አስፈላጊ ባይሆንም ህይወትን ትርጉም ባለውና በሚያምር ሁኔታ ለማጣጣም ግን ዋነኛው መሰረት መሆኑን ማስገንዘብ ነው። ብቻችሁን ስትሆኑ ለጓደኞቻችሁና ለምትወዷቸው ሰዎች የምትሰጡት ጊዜና ትኩረት በእጅጉ ይጨምራል። ይህ ደግሞ ለይስሙላ ሳይሆን ውስጥን የሚያረካ ጥልቅ ቁርኝት እንድትፈጥሩ ይረዳችኋል።
በስነ ልቦና ጥናቶች መሰረት ጠንካራ ማህበራዊ ድጋፍ ወይም ሶሻል ሳፖርት ያላቸው ሰዎች ከትዳር አጋር ከሚገኘው ደስታ ጋር የሚመጣጠን ወይም የሚበልጥ የአእምሮ እርካታ ይኖራቸዋል። የራሳችሁን ጎሳ ወይም የሐሳብ ቤተሰብ መፍጠራችሁ በትዳር ውስጥ ሊገኝ የሚችለውን የድጋፍና የፍቅር ፍላጎት በሌላ ማራኪ መንገድ ታገኙታላችሁ። 9ኛው ነጥብ የራስን ህይወት 100% የመቆጣጠር ነፃነትን ማክበር ነው። በትዳር ውስጥ እያንዳንዱ ውሳኔ ከምግብ ምርጫ ጀምሮ እስከ ትልልቅ የኢንቨስትመንት እቅዶች የሌላውን ሰው ስሜትና ፍላጎት ግምት ውስጥ ማስገባት ግድ ይላል። ከትዳር ውጭ ስትሆኑ ግን የእናንተ ዓለም የሚመራው በእናንተ ህግ ብቻ ነው። ታላቁ ፈላስፋ ጆን ስዋርት ሚል በ1859 ዓ.ም ባሳተመውና የሊበራሊዝም አስተሳሰብ መሰረት በሆነው ኦን ሊበርቲ በተሰኘው መጽሐፉ ላይ በራሱ አካልና አእምሮ ላይ ግለሰቡ ሉዓላዊ ነው ብሏል። የዚህ ጥቅስ ጭብጥ ግለሰባዊ ነፃነት ለሰው ልጅ እድገትና ለደስታ እጅግ ወሳኝ መሰረት መሆኑን ማስረዳት ነው። ይህ ነፃነት ማለት የፈለጋችሁትን መጽሐፍ እስከ ሌሊቱ 8 ሰዓት ማንበብ፣ ቤታችሁን በፈለጋችሁት ዲዛይን ማስዋብ ወይም ያለምንም ጥያቄ አዲስ ጉዞ መጀመር ሊሆን ይችላል። በስነ ልቦናው ዓለም ሰልፍ ዲተርሚኔሽን ቲዮሪ እንደሚጠቁመን አንድ ሰው በራሱ ህይወት ላይ ሙሉ የውሳኔ ስልጣን ሲኖረው የደስታና የመርካት መጠኑ በከፍተኛ ሁኔታ ይጨምራል። ይህንን ብቸኝነት ሳይሆን ንጉሳዊ ነፃነት አድርጋችሁ ቁጠሩት። 10ኛውና መደምደሚያው ነጥብ ከትዳር ውጭ መሆንን እንደ መዳረሻ ሳይሆን እንደ መነሻ መመልከት ነው። ብዙዎች ትዳርን የህይወት መጨረሻ ወይም መልህቅ አድርገው ያስባሉ። እናንተ ግን ህይወታችሁን ያልተገደበ ጀብዱ ወይም አድቬንቸር አድርጋችሁ የመኖር እድል አላችሁ። ታላቁ ጸሐፊ ማርክ ትዌን ከ20 ዓመት በኋላ ባደረካቸው ነገሮች ሳይሆን ባላደረካቸው ነገሮች ይበልጥ ትቆጫለህ የሚል አስተሳሰብ አለው። ምንም እንኳን ይህ አባባል በተለያዩ ድርሰቶች ውስጥ የሚንጸባረቅ ቢሆንም የትዌን የህይወት ፍልስፍና ዋና ማጠንጠኛ የሆነው ኤክስፕሎር፣ ድሪም፣ ዲስከቨር የሚለው መመሪያ መገለጫ ነው። የዚህ ሐሳብ አንድምታ ደስታ የሚገኘው አዳዲስ ነገሮችን በመሞከርና ራስን ለጀብዱ ክፍት በማድረግ እንጂ በማህበረሰባዊ አጥር ውስጥ ታጥሮ መቀመጥ አለመሆኑን ማሳየት ነው። በትዳር ውስጥ የሚገጥሙ ተግዳሮቶች ሳይኖሩባችሁ አዳዲስ ነገሮችን ለመማርና አዳዲስ ማንነቶችን ለመላበስ ሰፊ በር ተከፍቶላችኋል። ዛሬውኑ መሆን የምትፈልጉትን ማንነት ለመገንባት ማንንም ፈቃድ አትጠይቁም። ይህ ሁልጊዜም ወጣት፣ ንቁና ደስተኛ ያደርጋችኋል። እናም ወዳጆቼ ደስታ በውል የሚገዛ ሳይሆን በውስጥ የሚፈስ የእርካታ ስሜት ነው። ትዳር ውብ የህይወት ክፍል ሊሆን ይችላል፣ ነገር ግን የደስታችሁ ብቸኛው ዋስትና ሊሆን አይገባም። በራሳችሁ ረክታችሁ በምትኖሩበትና ራሳችሁን ከማንም ጋር በማታወዳድሩበት ጊዜ ዓለም ሁሉ ያከብራችኋል። እውነተኛ ክብርና እርካታ የሚመጣው ከውጭ በሚገኝ ማረጋገጫ ሳይሆን ራስን በሙሉነት ተቀብሎና አክብሮ በመኖር መሆኑን ልታውቁ ይገባል። ለዛሬ ከዚህ ጋር ላብቃና ልሰናበታችሁ። በሚቀጥለው ቪዲዮ በሌላ ጥሩ ሐሳብ እስክንገናኝ ባላችሁበት ሰላማችሁ ይብዛ።